እያንዳንዱ ቀን በእምነትና በተስፋ መቁረጥ መካከል የሚደረግ ውጊያ ሆኖ የሚሰማበት። ይቅርታ አድርጉልኝ፣ ግን እጅግ በጨለማው ጊዜ እንኳን ሰማይ ፈጽሞ እንዳልረሳ ብነግርህስ? ይህ ዓለም የራቃት የአንዲት ሴት ታሪክ ነው። ሰውነቷ የተሰበረ፣ ልቧ የደከመ፣ እምነቷ በክር ላይ የተንጠለጠላት ሴት ታሪክ። ለ12 ረጅም ዓመታት እርሷ እርኩስ ተብላ ትጠራ ነበረ። ለ12 ዓመታት በጥላ ውስጥ ትኖራለች። ግን አንድ ወቅት አንዲት ተስፋ የቆረጠች የሚንቀጠቀጥ ንክኪ ሁሉንም ነገር ለወጠ። ይህ የእርሷ ታሪክ ብቻ አይደለም። ተቀባይነት ላጡ፣ ለተረሱ ወይም ለተሰበሩ ሁሉ የሚሆን ታሪክ ነው። አንድ ንኪ ብቻ። ምክንያቱ በዚያ ቀን ያገኘችው ፈውስ ብቻ አልነበረም። ፍቅር፣ ምሕረትና እምነት ምንም እንኳ ቢንቀጠቀጥ የዛሬውን የአምላክን ልብ እንደሚያነሳሳ ማስታወሻ ነው። ስለዚህ የዚህን ታሪክ መጨረሻ አብራችሁን ቆዩ። ምክንያቱም በተአምሯ ውስጥ የራሳችንን ልናገኝ እንችላለንና። ከረጅም ጊዜ በፊት በገሊላ ትንሽ ከተሞች ውስጥ የጧት ፀሐይ በቤቶች ላይ ሲያርፍ ዓለም ስሟን የረሳች ግን ሰማይ ፈጽሞ ያልረሳት አንዲት ምስኪን ሴት ትኖር ነበር። መጽሐፍ ቅዱስ ስለ ደም መፍሰስ ለ12 ዓመታት ስለተሰቃየች አንዲት ሴት ይነግረናል። ሕመሟ፣ ድካሟ ብቸኛና በዙሪያዋ ባሉ ሰዎች ሁሉ የተነቀፈች አድርጓት ነበር። በዘመኑ ሕግ እንደሚለው የማያቋርጥ ደም መፍሰስ ያለባት ሴት እርኩስ ተብላ ትጠራ ነበር። ይህ ማለት ምንም መነካት ወይም የሕዝብ ሕይወት አካል መሆን አትችልም ማለት ነው። 12 ዓመታት ደም ሲፈሳት የኖረች አንዲት ምስኪን ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልጠቀማትም። ማርቆስ 5 ቁጥር 25 እስከ 26። ነገር ግን መጽሐፍ ቅዱስ ደም ይፈሳት ነበር ሲል በየሰከንዱ በአካል የደማች ነበር ማለት ብቻ አይደለም። ሰውነቷ ያለማቋረጥ ሕይወቷና ጉልበት ያጣ ነበር ማለት ነው። በውስጧ ያለው ነገር ሁል ጊዜ ኃይሏን እያፈሰሰ ደካማና ተስፋ የቆረጠች እያደረጋት ነበር። ለ12 ረጅም ዓመታት ሕይወቷ በሕመምና በዝምታ ተንጠቅልሎ ነበረ። ከቀን ወደ ቀን ደሟ ከሰውነቷ መፍሰስ አለመቆሙ ሰውነቷ እየደከመ፣ ጉልበቷ በፍጥነት እየደበዘዘ ሄደ። እርሷ የምትታወቀው በመከራዋ ብቻ ነበር። ደም የሚፈሳት ሴት በአንድ ወቅት ተስፋ ነበራት። መቼ ነው ፈውሴ የሚመጣው? አንዳንድ ጊዜ ስለ ፈውሳችን ትሰማ ነበር። ፈውስን ቃል ስለሚገቡ ሰዎች፣ ነገር ግን ዋጋ ያስከፍላል። የብር ሳንቲሞች፣ አጋንንት ይታዘዙለታል። ከዚያ እድሉን ለመሞከር ወሰነች። ምናልባት ልትፈወስ ትችል ይሆን? እዚህ ባለው በተጨናነቀ አደባባይ ውስጥ ቀስ ብላ ገባች። ጫማዋ ከብዙ ጉዞ ያረጀ ነበር። ፊቷን በፍርሃት መደበቅ አለባት። ፈውስ ትፈልጋለሽ፣ ግን ሳንቲም አለሽ? ፈውስ እምነትና ክፍያ ይጠይቃል። አንድ ፈዋሽ ተመለከታትና ተቀመጪ ሴትዮ፣ ምንም ማድረግ እንደሚቻል እናያለን፣ ግን ዋጋ ያስከፍልሻል አላት። እርሷም ዝም ብላ አንገቷን ነቀነቀችና የመጨረሻ ሳንቲሞቿን ሰጠችው። እንዲጠጣ መራራ እጽዋት ሰጣት። ጠጣች፣ ግን ሕመሙ እየባሰ ሄደ። ባላት ነገር ሁሉ ቃል ለተገባለት ነገር አወጣች፣ ግን ምንም አልሰራላትም። የበለጠ ሕመምና የበለጠ ኀፍረት ብቻ። በማግስቱ ጧት በገበያ ውስጥ አለፈች። ሰዎች ጎዳናዎች ሞልተው ነበር።
አሁንም ከምድጃዋ የሞቀ ተጠንቀቁ። ግን እርሷ ስታልፍ ሁሉም ነገር ጸጥ አለ። ተጠነቀቁ፣ ተጠንቀቁ ልጆች። ሹክሹክታ ተከተላት። እርኩስ ነች። አንድ ሰው እዚህ መሆን የለበትም፣ እዚያ መሆን የለባትም። አባሯት አለ። በመካከላቸው ትሄዳለች። ሴትየዋ መጎናጸፊያዋን በፊቷ ላይ ጎትታ እንባዋን ደበቀች። በዓለም ውስጥ ሕመም ማለት ብቸኝነት ማለት ነበር። መነካት የለም፣ እንኳን ደህና መጣሽ ማለት የለም፣ ፍቅርም የለ፣ ሀፍረት። በዛች ምሽት በትንሽ ቤቷ ብቻዋን ተቀመጠች። ትንሽ የዘይት መብራት ከጎኗ ቁማ ነበር። ለመጸለይ ሞከረች፣ ግን ድምጿ በእንባ ተሰበረ። የሚያጽናና ባል፣ የሚጠይቃት ወዳጅ አልነበራትም። ጉልበት ያልቋል አባ፣ መከራዬን እናት ተወኝ እና በየጧቱ ሌላ ቀን ለማየት እኖራለሁን ብላ ታስብ ነበር። ግን በድካማ ውስጥ እንኳ ትንሽ የተስፋ ብልጭታ አሁንም በውስጧ ይኖር ነበረ። ለመሞት እምቢ ያለ የእምነት ሹክሹክታ። በሄደችበት ሁሉ ተመሳሳይ መልስ ትሰማ ነበር። ማንም ሊረዳሽ አይችልም። ለ12 ረጅም ዓመታት ስቃይና ሸክሟን ብቻዋን ተሸከመች። የሚረዳት ማንም ሳይኖር ለ12 ዓመታት የጥላቻ፣ ለ12 ዓመታት የዝምታ። ግን አሁንም መሄዷን ቀጠለች። ምክንያቱም በውስጧ የሆነ ቦታ ታሪኳ ገና እንዳላለቀ ታምን ነበር። በጊዜና በደም ተሰብራ ነበር። ነገር ግን ንኪው ሐዘኗ ወደሚያስቆም ወደ አንድ ሰው እየሄደች ነበር። ዶክተሮች ለመፈወስ ቃል ገብተውላት፣ ግን ማድረግ የቻሉት ከበፊቱ የበለጠ ድሃና ደካማ አርገው መታው ብቻ ነበር። የነበራት ሳንቲም ሁሉ ጠፋ። እያንዳንዱ ተስፋ በጣቶቿ መካከል አለፈ። በሄደችበት ሁሉ ሰዎች ፊታቸውን አዝረዋል። ሲያልፉ ሹክሹክታ ይሉ ነበረ። ሊቀርቧት ፈርተው የሰዎች ሕጎች እርኩስ ብለው ይጠሯት ነበር። ወደ ቤተ መቅደስ መሄድ አልቻለችም። ሌላ ሰው መንካት አልቻለችም። መያዝ ወይም መጽናናት ወይም መውደድ አልቻለችም። ብቸኝነት የቅርብ ጓደኛዋ ሆነ፣ ሕመም አስተማሪዋ ሆነ እና ዝምታ እስር ቤቷ ሆነ። አሁንም ፈውስን ትፈልግ ነበር። ከአንድ ፈዋሽ ወደ ሌላ፣ ከአንድ ቃል ኪዳን ወደ ቀጣይ ሁሉንም ሞከረች፣ ግን አንዳቸውም ፈውስ ሊሰጧት አልቻሉም። መራራ እጽዋት ጠጣች፣ እንግዳ የሆኑ ቅልቅሎችን ዋጠች። የበለጠ ሕመም ብቻ ያመጡላት የአምልኮ ስርዓቶችን ተከተለች። ሰውነቷ ከድካሟ የተነሳ ይንቀጠቀጥ ነበር። መንፈሷ ደክሞ ነበር እና ኪሷ ባዶ ነበር። ደህና ትሆኛለሽ የሚል ሰው ለመስማት ብቻ የነበራት ሁሉ ልብሷን፣ ጌጣጌጦቿን፣ የመጨረሻዋን ዳቦ ጨምሮ ሸጠች። ግን ፈውስ አልመጣም። የቀረው አቧራ ብቻ ነው እና ከረጅም ጊዜ በፊት እንደ ሞተች የገመተችው ትንሽ እምነት አንድ ምሽት በጸጥታ ክፍል ውስጥ መሬት ላይ ተኛች። እንባዋ ፊቷ ላይ ሲንከባለሉ የሚንቀጠቀጡ እጅ ወደ ብርሃን ተዘረጋ። አምላክ አሁንም ያያታል፣ አሁንም ያስባል ብላ አሰበች። ግን በውስጧ የሆነ ቦታ እምነቷ ትንሽ ቢሆንም ለመሞት ፈቃደኛ አልሆንም። ከዚያም አንድ ጧት ሁሉም ነገር ተለወጠ። ከጎዳናው የሚነሱ ድምፆችን ሰማች። ለረጅም ጊዜ ሰምታ የማታውቀው ስም፣ በደስታ የሚጠሩ ድምፆች። የናዝሬቱ ኢየሱስ ሕመምተኞች እንደሚፈውስ ተናገሩ። የማይነኩትን እንደሚነካ ተናገሩ። እውሮች እንደሚበሩ፣ ለምጾችም በነፃ እንደሚሄዱ ተነገሩ። ቃላቱ
በጨለማ ውስጥ እንደ ብርሃን ብልጭታ ልቧ ደረሰ። ለ12 ዓመታት ለመጀመሪያ ጊዜ ያልተሰማት ነገር ተሰማት። ተስፋ። ታሪኮቹን ማስታወስ ጀመረች። የቆመው ሸባ፣ የጠራው ለምጻም፣ የኃጢአቷ ይቅር የተባለች ሴት። እያንዳንዱ ታሪክ በነፍሷ ውስጥ የሆነ ነገር አስነሳ። እውነት ሊሆን ይችላል። እሷንም የሚያይ ፈዋሽ ሊኖር ይችላል። ትንሽ እምነት መነሳት ጀመረ። እየተንቀጠቀጠ በቀላሉ የሚሰበር ግን ሕያው በልቧ ውስጥ ሹክ አለ። ብነካውኑ እሱን ብቻ መድረስ ብችል እንኳን ያ ልብሱን ብቻ ብነካው እፈወሳለሁ። እምነት እየተመለሰ ነበር። ጮክ ያለ ወይም ኩሩ አልነበረም፣ ግን ቀላል ነበር እና ምንም እንኳ ሰውነቷ አሁንም ደካማ ቢሆንም መንፈሷ መንቀሳቀስ ጀመረ። ተነሳች። የድሮ መጎናጸፊያዋን በራሷ ላይ ጠቀለለች እና ወደ ሕዝቡ ድምጿ መሄድ ጀመረች። እያንዳንዱ እርምጃ ያማል። ቀጣይ እያንዳንዱ እስትንፋስ ከባድ ነበር። ግን ከህመም የበለጠ ጠንካራ የሆነ ነገር ወደፊት እየጠራት ነበር። በጠበቡ ጎዳናዎች በጩኸትና በህዝብ መካከል እየተንቀጠቀጠች ግን ቆርጣለች። የዓመታት መከራ ሙሉ በሙሉ አላጠፋትም። አይ በውስጧ ያለ ጥልቅ የሆነ ነገር እጅ ለመስጠት ፍቃደኛ አልሆነም። ወደፊት ምን እንደሚጠብቅ አታውቅም ነበር። ነገር ግን ስለ እርሷ የሰማችው ፈዋሽ ከምትገምተው በላይ ቀርቦ ነበር። እንዴት መቀጠል እችላለሁ? በማግስቱ ፀሐይ በቅፍርናሆ ላይ ወጣችና ጎዳናዎች በጩኸት ተሞሉ። ሰዎች ከየቅርንጫፉ ይሮጡ ነበር። ወሬው በፍጥነት ተሰራጨ። የናዝሬቱ ኢየሱስ እየመጣ ነው። ሕዝቡ መንገዶችን ሞላ። ወንዶች ሴቶችም ተጠግተው በሽተኞችን የሚፈውስ የዕውራኖችን ዓይን የሚከፍት ሰው ለማየት ተስፋ አድርገው ነበር። በዚህ ሁሉ ደስታ መሃል አንዲት ደካማ ሴት ቁማ ነበር። በመጎናጸፊያ ስር ተደብቃ ሰውነቷ ከዓመታት ስቃይ የተነሳ ደካማ ነበር። ለ12 ረጅም ዓመታት በሕመሟ ኑራለች። ደሟ መፍሰስ አልቆመም ነበር። ባላት ነገር ሁሉ በዶክተሮች ላይ አውጥታ ነበር። ነገር ግን ምንም ሊረዳት አልቻለም። ተገፍታ እርኩስ ተብላ ተጠርታ ብቻዋን ቀረች። ነገር ግን በዛች ጧት ተስፋ አጠገቧ አለፈ። ልቧ በፍጥነት መታት። በውስጧ እርሱ እዚህ አለ ብላ ሹክ አለችው። በዚያ ሕዝብ ውስጥ የሆነ ቦታ እርሱን መድረስ አለብኝ። ሰውነቷ ደካማ ነበርና እግሮቿ ይንቀጠቀጡ ነበር። ግን እምነቷ ለመሞት ፈቃደኛ አልሆነም። በሐሳቧ ውስጥ ፍርሃት መጀመሪያ ተናገረ። እዚያ ቦታ የለሽም፣ ያዩሻል፣ ይነቅፉሻል። ግን ሌላ ድምፅ ጸጥ ያለና ገር በውስጧ ተነሳ። ልብሱን ብቻ ብነካ ልብሱ ዳር እንኳ እፈወሳለሁ እሆናለሁ። በመጨረሻ ጉልበቷ ፊቷን ሸፈናት። ወደፊት ተራመደች። በሰዎች ግድግዳ በኩል ገፋች። እግሮቿ በአቧራ ውስጥ እየተሰናከሉ ነበር። እያንዳንዱ እርምጃ ያማል። ግን መሄዷን ቀጠለች። እቅድ አልነበራትም፣ ጉልበትም አልነበራት፣ እምነት ብቻ። ሕዝቡ ጠበቅ አለ። አንድ ሰው ገፋት። በጉልበቷ ወደቀች። አቧራ እጆቿንና ፊቷን ሸፈነው። ግን ለማንኛውም ተሳበች። እያንዳንዱ እንቅስቃሴ የሚያም ነበር። አሁንም ለእርሷ ሹክ አለች። ትንሽ ቀረብ። ስለ ኢየሱስ በሰማች ጊዜ በሕዝቡ መካከል በኋላው መታ ልብሱን ነካች። በልቧ ልብሱን ብቻ ብነካ ድናለሁ ብላ ነበርና። ማርቆስ 5 ከቁጥር 27 እስከ 28 እና
ከዚያም እርሱን አየችው። በሕዝቡ መካከል በጩኸት መካከል አየችው። ኢየሱስ ንኪው ሕይወቴን የሚያመጣ ቃል ሰላምን የሚሸከም ልቧ ይመታ ነበር። የሚንቀጠቀጥ እጇ በሕዝቡ እኩል ዘረጋች እና በመጨረሻም መዘርጋት ጣቶቿ የልብሱን ዳርቻ ዳሰሱ እና በዚያን አንዲት ቅጽበት ጊዜ የቆመ መሰለ። ብሩህና ሞቅ ያለ ብርሃን ሰውነቷን ሞላው። እየደማ ለዓመታት ድካም በነበረባት ቦታ ጉልበት ፈሰሰ። ሕመሟ ጠፋ፣ ደሙ መፍሰስ ቆመ። አወቀችው፣ በጥልቅ ተፈውሳለች። ለ12 ዓመታት ለመጀመሪያ ጊዜ ሰውነቷ ሙሉ ሆነ። መንፈሷ ነፃ ወጣ። ወዲያውኑ የደም ምንጯ ደረቀ። ከሕመሟ እንደዳነች በሰውነቷ አወቀች። ኢየሱስም ኃይል ከእርሱ እንደወጣ በገዛ ራሱ ወዲያውኑ አውቆ በሕዝቡ መካከል ዘወር አለና ልብሴን የነካ ማን ነው አለ። ደቀ መዛሙርቱ ሕዝቡ ሲያስጨንቅህ እያየህ ማን ነካኝ ትላለህን አሉት። ይህንንም ያደረገችውን ሊያዩ ዘወር ብሎ ይመለከት ነበር። ሴቲቱ ግን የሆነላትን አውቃ እየፈራች እየተንቀጠቀጠች መጣችና በፊቱ ወድቃ እውነት ነው ሁሉ ነገር ነገረችው። እርሱም አላት፣ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከሕመምሽም ነጽ። ማርቆስ 5 ከቁጥር 29 እስከ 34። ወዲያው ኢየሱስ መራመዱን አቆመ። ዘወር ብሎም ማን ነካኝ አለ። ሕዝቡ ግራ ተጋባ። ሁሉም ተጠግተው ነበር። ነገር ግን ኢየሱስ ይህ ንክኪ የተለየ መሆኑን ያውቅ ነበር። ኃይል ከእርሱ ወጥቶ ነበር። በሕዝቡ መካከል ተመለከተ። በእምነት የደረሰችውን ሰው ይፈልግ ነበር። ሴትየዋ በፍርሃት ደነገጠች። እንዳይታይባት ተስፋ አድርጋ ነበር። አሁን ግን የሁሉም ዓይን በእርሷ ላይ ነበር። እየተንቀጠቀጠች ቀረበች። በፊቱ በጉልበቷ ወደቀች። ሁሉንም ነገር ተናዘዘች። እንዴት ለዓመታት ደም ይፈሳት እንደነበር ያ አንዱ ንኪ እንደሚያፈውስ እንዴት እንዳመነች እና በዚያ ዝምታ ውስጥ ኢየሱስ የተመለከታት በንዴት ሳይሆን በፍቅር ነበር። ልጄ ብሎ ጠራት። ለረጅም ጊዜ ያልሰማችው ቃል ነበር። እምነትሽ አላት። እምነትሽ አድኖሻል፣ በሰላም ትሄጃለሽ። በዚያን ጊዜ እንባዋ ወደ ደስታ ተለወጠ። እርኩስ የሚል ቃል ከሕይወቷ ለዘላለም ተደመሰሰ። ከእንግዲህ የተገለለች አይደለችም። ከእንግዲህ የተረሳችም አይደለች። ልጄ ተብላ ተጠራች። የተወደደች፣ የታደሰች እና የታየች። ጌታ ሆይ በአንድ ወቅት ያስወግዷት የነበሩ ሰዎች አሁን በአግራሞት ተመለከቱ፣ የማይቻለውን አይተዋልና። ኢየሱስ ፈገግ አለና ወደ ኢያኢሮስ ቤት መሄዱን ቀጠለ። ነገር ግን ሴትየዋ ከኋላ ቀረች። ለዓመታት ለመጀመሪያ ጊዜ ቀጥ ብላ ቆመች። በጥልቅ ትንፋሽና ለጌታዋ ጸጥ ያለ ምስጋና ሹክ አለች። ታሪኳ ከእንግዲህ የመከራ ሳይሆን ለመሞት እምቢ ያለ የእምነት ታሪክ ነበር። እጁን ዘርግታ በኢየሱስ እጅ ፈውስን ያገኘች የእምነት ታሪክ። ምክንያቱም እምነት እርሱን ሲደርስ ሰማይ ሁል ጊዜ ምላሽ ይሰጣል። እርሷን የልብሱን ጫፍ ነካች እና ሰማይ ልቧን ነክቶ ነበር። ለ12 ዓመታት በጥላ ውስጥ ኖራለች። አሁን ግን ብርሃን አግኝታለች። ወደ ቤቷ ስትሄድ በአንድ ወቅት ፊታቸውን ያዞሩ የነበሩ ፊቶች አሁን ይመለከቷት ነበር። ከቀናት በኋላ ታሪኳ ከመንደር ወደ መንደር መሰራጨት ጀመር። ሰዎች ስሟን እንደገና ተናገሩ። በምሕረት ሳይሆን በአግራሞት ነበር። የእርሷ ምስክርነት በዝምታ ለሚሰቃዩ ሌሎች የተስፋ ነበልባል ሆነ። በአንድ ወቅት እርሷ እርዳታ የሚያስፈልጋት ነበረች።
አሁን ግን የማበረታቻ ድምፅ ሆነች። ተስፋ አትቁረጡ ብላ ለሌሎች ነገረች። አንዱ የእምነት ንክኪ ሁሉንም ነገር ሊለውጥ ይችላል እና በእርግጥም ይችላል። እዚህ በቀስታ ታሪኳ አሁንም ለተሰቃየ ልብ ሁሉ፣ ለተረሳ ነፍስ ሁሉ ይናገራል። በዝምታ ለሚጸልይ ሰማይ አሁንም ይሰማል ወይ ብሎ ለሚጠይቀው ይሰማል። ኢየሱስ ክርስቶስ አሁንም ከተሰበሩ አጠገብ ይሄዳል እና እምነት ትንሽ የሚንቀጠቀጥ አይነት እንኳ ቢሆን አሁንም ልቡን ያንቀሳቅሳል። አንድ የእምነት ንክኪ ሁሉንም ነገር ሊለውጥ ይችላል። ምክንያቱም ኢየሱስ ስትደርስ እርሱ ሁል ጊዜ ምላሽ ይሰጣል። በአንድ ወቅት በሕመም የተሰበረችው ሴት የጸጋ ሕይወት ታሪክ ሆነች። እምነቷ ሙሉ አደረጋትና ታሪኳ ቀጥሏል። እምነቷን መደበቅ አለባት። አሁንም ለሚያምን ሁሉ ብርሃን ሆናለች። ምክንያቱም የፈውሳት ኢየሱስ ክርስቶስ ዛሬም ይፈውሳል። ይህ ታሪክ ዛሬ ልብህን ከነካ እባካችሁ ለማካፈል ጊዜ መውሰድ፣ ምክንያቱም በዚህ ውጭ የሆነ ሰው መስማት አለበት። ውድ የዩቲዩብ ተከታታዮች ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እና ሸር ማድረጋችሁን አትዘንጉ። እናም አስተያየታችሁን መጻፋችሁን አትዘንጉ። ከታሪኩ ውስጥ የትኛው ክፍል ነው እጅግ በጣም የተናገረውት እና ገና ካልተመዘገቡ መመዝገቢያ ያረጋግጡ።